ወይዘሮ የወዲት እንግዲህ በስተመጨረሻም ተንኮሏ ትቻለሁ ከዚህ በኋላ ተንኮል አልሰራም ብላ ቃል ገብታ በራሷ እንግዲህ እናቷ ገፋፍታ ወደ ድሮ ማንነቷ እንድትመለስ አደረገቻት። ታዲያ አሁንም እንደለመደችው ወንድዬ ላይ ያንኑ ጭካኔዋን ለመፈጸም ስትል እሱ ደግሞ እንግዲህ ብድግ ብሎ እሷ ባላሰበችው መንገድ ጉድ ሰራት። በጣም ደነገጠች፣ ጮኸች። እባክን ወንድዬ እኔ መሞት አልፈልግም። እኔን ትገያለሽ፣ አንቺ መሞት አትፈልጊም። እንደው ምን አይነት ሕሊና ያለሽ ሴት ነሽ አንቺ? ምንም እፍረት የለሽም እንዴ? ሲል እንግዲህ የእውነት አሯሩጦ ዋጋዋን ሰጣት ማለት ነው። ወይዘሮ ወርቄም እንግዲህ ጠጇን ልሳ በስተመጨረሻም ልጇን እንዳሳገተች ባሏን እንደገደለች ሁሉንም ነገር ተናገረች ማለት ነው። መድኃኒት እንግዲህ ቀላል ሰው አይደለችም። እሷም ፖሊስ መሆኗን ማንም ሰው አያውቅም እስካሁን። መድኃኒት እንግዲህ ስራዋን ሰርታለች። ታዲያ ወይዘሮ ወርቄ እለም ያለች ደሃ መሆኗንም ጭምር ነው የተናገረችው። እኔ ሀብት በብር በብር ላይ ወርቅ በወርቅ ላይ እየተራመድኩ ቅቤና ማሩን እየጠጣው ያደግኩ እኔ ድህነት የተባለ ነገር አላውቅም። እናንተ ድሃዎች እኮ ከኔ ጋር ማውራትም ሆነ ምንም አይነት እንትን ለማለት ሞራል የላችሁ። ምክንያቱም እናንተ አስተዳደጋችሁ ይወስናል። እኔና እናንተ የትና የት ነን። ስለዚህ እናንተም ደግሞ ድህነታቸውን ማወቅ አለባችሁ እያለች እንግዲህ በጣም ነበረ የምታቋሽሻቸውና ውይ ምን ልበላችሁ ብቻ የእሷ ነገር ተገርኖ ይብሳል ነው። ወይዘሮ ወርቄ ለሰው ያላት ክብር ምንም አይነት ክብር የተባለ ነገር የላትም። ጥላቻ፣ ስድብ የተሞላበትን ነገሮች ነውና ሁሌ የምታስተላልፈው። ታዲያ ይሄ ነገር ተመዘገበና ወይዘሮ ወርቄ አንድ ቀን ብቻ ጠብቁኝ፣ ምን አይነት አስከፊ ምላሽ ይዤለት እንደምመጣ አያውቁም እያለች እንግዲህ ጥሩ ነገር አዘጋጅታላት በጠጅ የተለወሰ ማር ይዛላት መጣች። ያንን ጠጅ እንግዲህ ወይዘሮ ወርቄ ላሰችና ሆዲያ ውስጥ ያለውን ቆሻሻ በሙሉ ልጭ አድርጋ አወጣች። ከዛ በኋላ መያዝ ያለባት የእሷን መረጃ ነበረ፣ እሱን ያዘች ማለት ነው። ከዛ በኋላ ልይቱ ፀሐይ ደግሞ አጥብቃ ጠየቀቻት የወዲትን ማነችችን መድኃኒትን። ቆይ ወይዘሮ ወርቄ ሰከረች ልበል? ከዛማ እስከ ዛሬ ሲሰሩ የነበሩትን ወንጀል በሙሉ ትናገራለች። እሱ እሺ ይሁን ወንጀሉን ተናዘዘች ልበል? ከዛ ምን ልታደርጊ ነው? ከዛማ አሁን አልነግርሽም፣ እሱ ሰፕራይዝ ነው። ፀሐይ አሁን ለልጅሽ ሽታ ፊት ምኑ ላይ እንዳይወጣበት እችን ጠጅ ትንሽ ላቅምስሽ አለቻት። ለእሷ ጠጁን ሰጠቻትና ወይዘሪት ወርቄ ጋር ወሰደችው። ወይዘሪት ወርቄ እንግዲህ ልሳ እናቴ ሆዷ ውስጥ ያስቀመጠችው በሙሉ አስቻለውን የት እንዳስቀመጠችው አስቻለውን የት እንዳገተችው በሙሉ ተናገረች። እንደገና የልጆቿን አባት ለገንዘብ ብላ እንዴት ምን እንዳደረገችው የት እንደቀበረችው ሳይቀር ነው የተናገረችው። እና ታዲያ ልጅቷ የምትፈልገው እነኝን ሁለት መረጃዎች ነበረ። አንዴ ባሏንና ሁለቴ ያስቻለው የት እንዳለ። ስለዚህ እሱን ሁሉንም ማወቀች ማለት ነው። እንኳን እሷ ፀሐይ ማወቀች። ሲጀመር ፀሐይን እኮ ጠርታት ነው። ፀሐይ ነይ፣ በዚህ ሰዓት ባልሽ የት እንዳለ ታውቂያለሽ? አላውቅም። የታል? እኔ ግን አውቃለሁ። የት ነው አባዬ? አውቃለሁ፣ መጋዘን ውስጥ ነው። እኔ ነኝ ያሳፈንኩት። ምን አባዬ? እርስዎ አታደርጉትም አይባልም፣ ያደርጉታል። ግን ለምን? ምክንያቱም አንቺ ሰራተኛዬን ስላገባ ይህን ቃል አልሰማ ብሎ ያንቺን ቃል ብቻ ሰምቶ አንቺን ስላገባ በግድ ልጄን አበባዬን ነጠቅሽኝ። በግድ ነው የወሰድሽብኝ። አባዬ ይሰሙኛል? እኔ ለምኘው አይደለም፣ እራሱ ለምኖኝና ፈልጎ ነው ያገባኝ። ስለዚህ የማይሆን ነገር አይናገሩ አባዬ አይደል? እንደሱ ነው እንዴ? ደግሞ ልታታልኝ ትሞክሪያለሽ እንዴ አንቺ? እያለች እንግዲህ በጣም ተናገረቻት ማለት ነው። ከዛ በኋላ እንግዲህ ልጅቱ መናገር ያለባትን አሁን እንደፈለጉ መናገር ይችላሉ። ወይዘሮ ወርቄ እኔ የምፈልገውን መረጃ እንደሆነ ይዣለሁ። ከዚህ በኋላ ምን እንደማደርጎት ራሱ
ለማሰብ ይከብዳል ስትል እንግዲህ ብቻ ወይዘሪት ከዚህ በኋላ ምን ይገጥማት መስላችኋል? ወይዘሪት ወርቄ ስቃይዋ ይበዛል። 1 2 ደግሞ እስር ቤት ትገባለች። 3 ዮዲትም ትታሰራለች። ዮዲት መታሰር አለባት። ዮዲት አሁን መያዝ አለባት። ምክንያቱም አሁን እያደረገችው ያለችው ነገር በጣም የሚያስጠላ ነው። ሰው ላይ ይሄን ያክል ጭካኔ በተኛበት እንግዲህ እዛው ተኝቶ እንዲቀር እያደረገች ያለችው ነገር አይታችሁታል። ወንድዬ እንዳይንቀሳቀስ እዛው ሽባ ሆኖ እንዲቀር አድርጊው ብላ እናቲቱ መድኃኒት እየቀመመች ትሰጣታለች። እሷም ደግሞ እየወሰደች ለሱ ትሰጠዋለች መድኃኒቱን። ምስኪን ታዲያ ትናንትና እንደለመደችው ለማድረግ ስትል ተነሳና እንግዲህ ወቅቶ ለቀቃት ማለት ነው። ይገባታል። እኔ መሞት አልፈልግም ወንድዬ አለም፣ እኔ መሞት አልፈልግም። አሀ ሰዎችን ትገያለሽ፣ አንቺ መሞት አትፈልጊም አይደል? አረ ድፍረትሽ በጣም ደፋር እኮ ነሽ። የእውነት ነው ምልሽ። ድፍረትሽን ሳላደንቅልሽ አላልፍም በእውነቱ። ለማንኛውም ወይዘሮ ዮዲት ከዚህ በኋላ ቁጥጥራችን ውስጥ ገብተሻል። ምንም ብትይ ምን ማምለጥ አትችይም አለቻት። እኔ መሞት አልፈልግም አልኳችሁ እኮ በቃ ተውኝ፣ እባካችሁ ተውኝ እያለች እንግዲህ ለፈልፍም አይ አሁን አብቅቶልሻል ወይዘሮ ዮዲት። ከዛ በኋላ አንቺ ምንድነው የምትፈልጊው ከኛ ቤተሰብ ውስጥ? ቆይ አላማሽስ ምንድነው? ከዛ በኋላ እሺ ምን ልሁን? ምንም አትሆኝ አሁን ነይ አላት። እንግዲህ ይሄንን መድኃኒት ማን ነው እየሰጠሽ? ለምንድን ነው እንደዚህ የምታደርጊው? እኔ አይደለሁም ወንድዬ፣ እማዬ ናት። አንተ እንዳትንቀሳቀስ እዚሁ እንድትቀር፣ አንተ ስትሞት ደግሞ ሀብት ንብረቱን እኔ እንድወርስ አይደል? አንቺ ገዛ እሺ አልሻት። ምን ላድርግ ወንድዬ? እናቴ አይደለች እንዴ? እናትሽ ሰው ግደይ ካለችሽ ትገኛለሽ እንዴ? ምን አይነት አስተሳሰብ ነው አንቺ? ስትል እንግዲህ በጣም ተናገራት። ከዛ በኋላ እንግዲህ ይቅርታ፣ በጣም ይቅርታ አድርግልኝ እባክህን፣ ይቅርታ አድርግልኝ ወንድዬ፣ እኔ መሞት አልፈልግም እባክህ እያለች ብትለፈልፍም አፍሽን ዝጊ አንቺ የማትረቢ። እንዴት ነው እባክሽ? ቆይ እንዴት? ለምን ይሄ ሁሉ ጭካኔ አስፈለገ? ምንድን ነው ችግርሽ? ከኛ ቤትስ ምንድን ነው የምትፈልጊው? ሲላት እንግዲህ ከዛ መናገር ያለባትን ነገሮች በሙሉ ተናገረች። እንግዲህ በስተመጨረሻም ወግሮ ለቀቃት ማለት ነው። እስከሚበቃት ድረስ ነው የወግራት። ከዛ በኋላ ወይዘሪት ዮዲት እንግዲህ አቤት ጌታዬ፣ እማዬ አንቺ ነፍስሽ መቼም አይማርም። ሁልጊዜ ወደምታመላክችኝ የከፋ መንገድ ነው። የሰው ልጅ እናት ጥሩ መንገድን ታመላክታለች። አንቺ ግን ለኔ ሁልጊዜ የተሳሳተና መጥፎ መንገድ ነው የምታሳይኝ እናቴ። እውነት መቼም ይቅር አልልሽም እያለች እንግዲህ ያዙኝ ልቀቁኛለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ወይዘሪት ዮዲት በወንድዬ ቁጥጥር ስር ዋለች ማለት ነው። እንግዲህ ዋጋዋን እየሰጣት ይገኛል በአሁኑ ሰዓት፣ እየወገራት ለዛውም ማለት ነው። ምክንያቱም ደግሞ ያደረገችው ነገር ከዛም በላይ ስለሆነ ዱላ ይገባታል። ለሷ በጣም ነው ያሰቃየችው ወንድዬን። የእውነት ለገንዘብ ብላ ብቻ እናቷ እየገፋፋቻት የምታደርገው ድርጊት በጣም ያስጠላል።